እናንተ 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 ዩቲዩብ ለካ ይከፍላል እንዴ? ዩቲዩብ ለካ እንደዚህ ሰዎችን ሁላ ሳያረጋቸው እሱ ነው። እኔ በጣም ይገርመኝ ነበር ዩቲዩብ ይከፍላል እንዴ? ምክንያቱም እኛ ሀበሻዎች ብዙ ይከፍላል አይሉም። በቃ ሰው ሌላው እንዲሰራ ያበረታቱም። ዩቲዩብ ካምፓኒ ይከፍላችሁ፣ የኛ ሀበሻ ምቀኛ ነው። ዩቲዩብ በደንብ አድርጎ ነው ብር የሚከፍለው። እመኑኝ፣ ጆሮአችሁ መስማት የማይችለውን ብር ነው የሚከፍለው። የሚከፍለው ግን ሸርጥ አለው። ሸርጡ ምንድነው? በደንብ አድርጋችሁ ከሰራችሁ ነው። ትዕግስት ያስፈልጋል፣ ጥረት ያስፈልጋል፣ ድካም ያስፈልጋል። መስመር እስከምገቡ ድረስ ማለት ነው። ገባችሁ? መስመር እስከምገቡ ድረስ ማለት ነው። መስመር ከገባችሁ በኋላ እመኑኝ፣ ዝም ብላችሁ በወር ብቻ በደንብ አድርጋችሁ እየሰራችሁ ምንም አይጠበቅባችሁም። በወር በ28 ቀን ሰራፋችሁ ላይ ብቻ ባንካችሁ ላይ ጢጥ ብር ገብቶልሃል ነው የሚለው። አሜ ራሱ አፈር ግጬ ሰርቼ ራሱ በወር አይሰጠኝም ማለት ነው። ገባችሁ? ስለዚህ ብዙ ወጣቶች ዩቲዩብ መስራት አለባችሁ። ብቻችሁን ሆናችሁ አይደለም፣ ሰው ጋር ሆናችሁ ምናምን አለ አይደል? የተለያየ በቃ አብሶ ሴቶች ጋር ባል ያላችሁ ባልና ሚስት የሆናችሁ ሰው የተለያየ ማህበረሰብ የሚያስተምር ነገር እያመጣችሁ እንድትሰሩ ፈልጋለሁ። ብዙ ሰዎች በኮሜንት በዩቲዩብ ኮሜንት እየጠየቁኝ ነበርና አንዋር ዩቲዩብ እንዴት ነው እንትን የምትሉ ካላችሁ አሁን ቁጥር እሰጣችኋለሁ። ምርጥ ወንድም አለ፣ እኔ ኃላፊነቱን የምወስድበት ወንድም ያለ በደንብ አድርጎ ከፍቶ የምትፈልጉትን ነገር ብራችሁ ባንካችሁ እስከሚገባ ድረስ የሚያስተካክል ወንድም አለ ማለት ነው። ቁጥሩን ባዮ ላይ ማስቀምጥላችኋለሁ፣ እነግራችኋለሁ ማለት ነውና ዩቲዩብ በደንብ ይከፍላል። ወላሂ ይከፍላል ብር። ዩቲዩብ በደንብ ነው እና የሚከፍለው። ሁላችንም መስራት አለብን ማለት ነው። እዚህ መተ እድሜያችንን ከመጨረስ እስከዛሬ ሰርቼ ኑሮ አልኩኝ ወላሂ ጊዜን ተመግደልና ዩቲዩብ በደንብ ይከፍላል። ግን የሚከፍለው በደንብ አድርጋችሁ ከሰራችሁ ብቻ ነው። ትዕግስት ያስፈልጋል። መስመር እስከሚገባላችሁ ድረስ ትዕግስት ያስፈልጋል። ገባችሁ? እና ቁጥሩ ነግራችኋለሁ ማለት ነው። 05 ትላላችሁ 05 62 91 10 19 ብላችሁ አንዋር ነው የላከኝ፣ አንዋር ነው የነገረኝ ስላንተ ማንነት ዩቲዩብ እንትን ክላለ ካላችሁ ያ በደንብ አድርጎ በእኔ ኃላፊነት ነው ወስጄ ያስተካክላችኋል። የኔም እሱ ነው ያስተካክለልኝ ማለት ነውና ልድገምላችሁ 05 62 91 10 19 05 62 91 10 19 ብላችሁ ከደወላችሁ በደንብ አድርጋችሁ ብራችሁ ባንክ እስከሚገባ ድረስ ዩቲዩባችሁ ይስተካከልላችኋል ማለት ነው። ታማኝ ሰው ማለት ነው። ብዙ ሰዎች አያለሁ እኔ እንትን የሚሉና ዩቲዩብ ይከፍላል። እኔ ስለከፈለኝ ነው። ግን በዚህ አጋጣሚ እኔንም ሰብስክራይብ እንድታረጉኝ እፈልጋለሁ። ያው የአረብ ሀገር እህቶቼ መቼም ብዙ ሰው ነው የምታበረታቱትና እኔንም ሰብስክራይብ እንድታረጉኝ በኮሜንት ላይ እናረጋሃለን አንዋርዬ ካላችሁኝ ያው ዩቲዩቤን መጥቼ ዱብ አድርገላችኋለሁ ማለት ነው። እናንተ መቼም አጨክኑም፣ ይመቻችሁ። ትላንትና አንዳንድ ኮሜንት አይቼ ወላሂ ኧረ አይከፍልህም አትዋሽ ምናምን ያሉ ሰዎች አሉ። እውነት ለመናገር መጀመሪያ ጉሉ ማሻአላህ አይዋ ማሻአላህ አላችሁ። አይዋ ሰብስክራይብ እናረጋለን ብሎኛል። ኢንሻአላህ በቀጣይ ቪዲዮ አመጣለሁ ማለት ነው ቻናሌን። ግማሾችም ያው የሚያቆኛሉ ሰብስክራይብ አድርገናል ያላችሁ አላችሁ፣ ከልብ ነው የማመሰግነው። ሁለተኛ ወላሂ ይከፍላል። ለመሰላችሁ አንዳንዴ ብዙ ዩቲዩበሮች አይታችሁ እንደሆነ አይናገሩም፣ ግን እነሱ ባይነግሯችሁ የሚኖሩትን ኗኗር የሚለብሱትን ልብስ ሁኔታቸውን ማየት ትችላላችሁ። ከየት አመጣው ነው? እየሰሩ ነው፣ ዩቲዩብ ላይ እያየናቸው ነው። እና የሚኖሩበትን ቤት ከየት መጥተው ነው ታዲያ? አረብ ሀገር ሰርተውት አይደለም። ገባችሁ? እኔ ሳዑዲ አረቢያ በስደት እንኳን ወደ 17 ዓመቴ ነው። ገባችሁ? እነሱ 2 ዓመት 3 ዓመት በአመት በ2 ዓመት ዩቲዩብ ሰርተው ኑሯቸውን ቀይሮ አባቴ ባለ ሪል ስቴት ባለ መኪና እየሆኑ ነው። ከየት መጥቶ ነው? ያው እንግዲህ የሚሰሩትን ስራ ሐራም ነው ሐላላውን ተውት፣ ይሄ እንትን አይደለም። ግን ዩቲዩብ በደንብ አድርጎ ነው የሚከፍለው። እኔ ከፍሎኛል፣ አልሐምዱሊላህ ለፍቻለሁ። ግን ዝም ብሎ አይደለም የሚከፍላችሁ። ለመጀመሪያ እንግዲህ ታዋቂ ሰው አግኝታችሁ አንዳንዴ ከእነሱ ጋር ጠጋ ብላችሁ እንትን ካላችሁ ቶሎ ሰዓቱን ሞልታችሁ ሞኔታይዝ ትሆናላችሁ። ግን እንደኔ ምስኪና ማንም የማያቀኝ ተራ ግለሰብ ወደ 7 ወር ነው 8 ወር ለፍቻለሁ፣ ለሰዓት ብቻ ማለት ነው ወላሂ። እና አልሐምዱሊላህ የሸበካዬ ብዙ ብር ጨርሼ ነበር። ያ ሁላ አልሐምዱሊላህ መስመር ላይ ነኝ። ግን አንዴ ተከፍያለሁ፣ አልዋሽም፣ ውሸት አልዋሽም፣ ከፍሎኛል። ስለዚህ ሁለተኛ ደግሞ ከፍላለሁና በደንብ አድርጎ ነው የሚከፍለው
የማይከፍል እንዳይመስላችሁ። ግን ትዕግስት ያስፈልጋል። አንደኛ አላማ ካላችሁ፣ ሁለተኛ ለዛ አላማችሁ መስዋዕትነት መክፈል አለባችሁ። ትዕግስት ከሌላችሁ ዩቲዩብ ትዕግስታችሁን ያስጨርሳል ማለት ነው። ምክንያቱም እኔ እዚህ አንድ ቦታ ሁኜ ምክንያቱም ምሰራት እቺ ስራዬ ጋር ነው። ምን ጋር እንትን ልበል፣ የተለያየ ነገር ያስፈልጋል። ሰው ስታገኙ የተለያየ ጋር ኮንቴንቶች ምናምን እንትን ያላችሁ ሰራላችሁ። አለበለዚያ ግን ምንም እንትን የለውም እና ዩቲዩብ በደንብ አድርጎ ነው የሚከፍለው። ከሰራችሁ ጥሩ ብር ይከፍላችኋል። እና አይከፍልም የምትሉ ሰዎች ይከፍላል። ኢንሻአላህ የኔን እንትን አመጣለሁኝ እና እንዳትሳሳቱ። ድብን አድርጎ ነው የሚከፍለው። የማይነግሯችሁ በቃ አይደል ምቀኝነት፣ ሒስድነት ይዟቸው ነው እንጂ እስኪ አንድ የሚናገር ትላልቅ ዩቲዩበሮች ይሄን ያህል ብር ይከፍለናል፣ ይሄን ያህል ብር ይከፍለናል ይላሉ። ለምን መሰላችሁ? ሒስድነት ስላለባቸው ነው። ስሩ። የሚከፍላችሁ የዩቲዩብ ካምፓኒ ነው። ምን አገባኝ እኔ አልከፍልም። ከሰራችሁ ይከፍላችኋል። ሒስድነት ምንም አያደርግም እና ከፍላችሁ ከፍታችሁ መጠቀም ትችላላችሁ ማለት ነው። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።